አይምሯችን ሁሌም ቢሆን እኛን ለመጠበቅ ያስባል እንጂ እኛ እንድናድግ ምንም አይነት ፍላጎት የለውም። ማደግ ማለት የማያውቀውን ነገር መጋፈጥን ይጠይቃልና። ስለዚህ ከመጀመሪያውን ጀምሮ ሁሉም ነገር ከባድ የሚሆንብን ለዚህ ነው። አይምሯችን አልለመደውም። ያለመደውን ነገር ደግሞ አይፈልግም፣ ምንም እንኳን ያ ነገር ለኛ ጥሩ ቢሆን። አይምሯችን ብቻ ነው ወይ ይሄንን የሚሰራው ካላችሁ፣ ከአይምሯችን ውጪም ነርቭስ ሲስተማችን በአጠቃላይ ይህንን ሲስተም መከተል ይፈልጋል። የሚያውቃቸውን ነገሮች ብቻ ነው ማድረግ የሚፈልገው። ሁሉም ነገር ፕሬዲክተብል እንዲሆንለት ወይንም እንዲገመትለት ነው የሚፈልገው ማለት ነው። ተመሳሳይ ሩቲን የመጀመሪያው ምሳሌ መሆን ይችላል። በየቀኑ የምናደርጋቸው ተመሳሳይ የሚባሉ ነገሮች አይምሯችን ውስጥ እየተመዘገቡ ይመጣሉ። ያ ፓተርን ይሆናል ማለት ነው። ተመሳሳይ የሚባሉ እምነቶችም ካለን እነዛን እምነቶች መለወጥ ወይንም መቀየር አንፈልግም፣ ምክንያቱም አንዴ ለምደናቸዋል። ወደ ችግር እንኳን ስንመጣ የምናውቃቸውን ችግሮች ብቻ ነው የምንፈልገው፣ አይምሯችን የለመዳቸውን ችግሮች ማለት ነው። ይህንንም ሰውነታችን የለመደውን ነገር በአጠቃላይ ምን ብለው ይጠሩታል? ሆሚዮስቴሲስ ይሉታል። የሰውነታችን ቤዝ ላይን ወይንም ደግሞ በቃ ቢመለስም መሰረቱ ይሄ ነው የሚያሰኘው ቦታ ነው። ታዲያ አሁን እናንተ ከዚህ ሲስተም ወጣ ባላችሁ ሰዓት ወይንም ደግሞ በለወጣችሁ ሰዓት ሲስተሙ ፓኒክ ያደርጋል። ሰውነታችሁም አይምሯችሁም ነርቭስ ሲስተማችሁ መደናገጥ ይጀምራል። ደህና የሆንኩ አይመስለኝም ወይንም ደግሞ ሴፍ አይደለም፣ አሁን ይሄ ማንነቴ አይደለም፣ ወደ ቀድሞ ወደ ነበረበት ቦታ ልመለስ ብሎ ነው የሚያስበው። ጸሐፊዋን ብሪያና ዊስት ይህንን አጀስትመንት ሾክ ብላ ትጠራዋለች። ምቾት የምታጡበት ጊዜ ነው። በምን መሃል? በድሮ ማንነታችሁና በአዲሱ ማንነታችሁ መሃል። ከድሮ ማንነታችሁ አልፋችሁ ወደ አዲሱ ማንነታችሁ እየተጓዛችሁ ባላችሁበት ሰዓት ላይ ይህ አጀስትመንት ሾክ ይፈጠራል። እናንተ ምንም ምቾት የማይሰማችሁ፣ ሰውነታችሁም ነርቭስ ሲስተማችሁም ወደ ኋላ ልመለስ በሚልበት ጊዜ እናንተ እንደምንም ጥርሳችሁን ነክሳችሁ የምትቀጥሉ ከሆነ ከዛ ከአጀስትመንት ሾክ ታልፉና ወደ ኒው ዩ ታልፋላችሁ። አዲሱ ማንነታችሁ ወደሚለምደው አዳፕት ወደሚያደርገው ቦታ። ታዲያ አሁን አጀስትመንት ሾክ ውስጥ ምን አይነት ስሜቶች አሉ ካላችሁ፣ ፍርሃት አለ፣ ጭንቀት አለ፣ የስሜቱ ውጥረት አለ፣ እርግጠኛ ያለመሆን አለ። በተጨማሪም በቃኝ አሁን እዚሁ ጋር ሁሉንም ነገር ላቋርጥ የሚልም ደግሞ ተስፋ የመቁረጥ ስሜትም ይኖራል። ታዲያ አሁን እነዚህን ስሜቶች ሲሰማችሁ ራሳችሁን ካገኛችሁት ምናልባትም ፌል እያረኩ ነው ወይንም እየወደኩ ነው፣ ይሄ ነገር እየተሳካ አይደለም ማለት ነው ብላችሁ እንድታስቡ ሊያረጋችሁ ይችላል። ነገር ግን እየወደቃችሁ ወይንም ፌል እያረጋችሁ ሳይሆን አይምሯችሁ ሪኦርጋናይዝ እንዲያረግ ራሱን እንዲያስተካክል እድል እየሰጣችሁት ነው። አይምሯችሁም ደግሞ አዳፕት ለማድረግ ትንሽ ጊዜ ይፈልጋል። ምክንያቱም የድሮ ማንነታችሁ ያስተማራችሁ ብዙ ነገር አለ። ያንን ነገር እንዳለ ማስወገድና በአዲስ ነገር መተካት መቻል ይጠበቅባቸዋል ማለት ነው። ለዚህ ነው እድገት በጣም ቀውስ የሞላበት ወይንም ኬዮቲክ ነው የሚባለው። አይምሯችሁ የለመደው ነገር ቢሆን ፋሚሊየር ነው ወይንም ደግሞ ለምጄዋለሁ ብሎ ዲፔንድ ማድረግ ይችላል። ወይ ብሎ መሄድ ይችላል። ግሮት ከተባለ ወይንም ደግሞ እድገት የሚባለው ነገር ከመጣ ግን እስከዛሬ ድረስ የማያውቀውን ነገር ልታሳዩት ነው። ለዚህ ነው የሚጨነቀው። ይህንንም ደግሞ ያላወቃችሁ ያልተረዳችሁ ከሆናችሁ እናንተ በፈራችሁ ሰዓት ላይ ወይንም ደግሞ የፍርሃት ስሜት በመጣ ሰዓት ላይ ዝግጁ አይደለሁም ማለት ነው ብላችሁ እንድትመለሱ ያደርጋችኋል። አብዛኛው ሰው የሚሳሳተው እዚህ ጋር ነው። ምቾት አልተሰማኝም ማለት ይሄ ነገር ለኔ አይደለም ማለት ነው ብላችሁ የምታስቡ ከሆነ ወደ ድሮ ልማዶቻችሁ ወደ ድሮ ባህሪዎቻችሁ ታልፋላችሁ። የድሮ ማንነታችሁ እጁን ከፍቶ ይጠብቃችኋል። ምቾትን ከሴፍቲ ጋርና ምቾት ማጣትን ደግሞ ከአደጋ ጋር አሶሺየት እያደረጋችሁ ትመጣላችሁ። የችግሮቻችሁ ሁሉ መነሻ የሚሆነው አንዴ በዚህ አመለካከት መንቀሳቀስ ስትጀምሩ ነው። እድገት የሚባል ነገር ካለ ምቾት አልባ የሆነ መንገድ አለ ማለት ነው። ይህንን አውቃችሁ መግባት አለባቸው። ታዲያ ጸሐፊዋ ብሪያና ዊስት በአንድ ዝል ላይ ብቻ ህይወታችሁን ልትለውጡ አትችሉም። አንድ ትልቅ የሚባል እርምጃ ህይወታችሁን ስለማይለውጥ ማይክሮ ሬቮሉሽኖች ያስፈልጓቸዋል። ራሳችሁ ላይ አብዮት እያስነሳችሁ በጥቂቱም ቢሆን ትናንሽ ለውጦችን እያደረጋችሁ ማለፍ አለባችሁ ማለት ነው። ለምንድን ነው ትልቅ የሚባል ለውጥ መደረግ የሌለበት ካላችሁ፣ አይምሯችሁ በአንዴ ትልቅ እርምጃ ስትራመዱ እምቢ ብሎ ሬዚስት የማድረግ ኃይል አለው። ትናንሽ ለውጦችን ግን እያመጣችሁ ካስቀመጣችሁ ይህንን ባረግ እኮ ምንም አይፈጠርም ብሎ ነገሩን ጣል አድርገው የማለፍ ሁኔታ ሊከሰት ይችላል። ስለዚህ ሁሉንም ነገር በአንድ ምሽት ትቼ አዲስ ሰው ሆናለሁ አትበሉ። ወይንም ደግሞ አዲስ ማንነት በአንድ ሳምንት ውስጥ ይዤ እወጣለሁ ልትሉም ደግሞ አይገባም። እነዚህ አይምሯችሁን የሚያስደነግጡ ወዲያውኑ ሬዚስት እንዲያደርግ እንዲከላከል የሚያደርጉት ነገሮች ናቸው። ስለዚህ አሁን ለምሳሌ ጥቃቅን ነገሮችን ማስተካከል ትፈልጋላችሁ አይደለ? ትላልቅ ለውጦችን የምታዩት ትናንሾቹን መጀመሪያ በስትክክል ስታልፉ ነው። በጊዜ የሚደርስ ሰው መሆን ፈለጋችሁ እንበል።
በአንዴ በቃ እኔ ጊዜ የምጠብቅ ሰው ነኝ ብላችሁ 1 ሰዓት ቀድማችሁ አትውጡ። በፊት ከምትወጡበት ሰዓት 10 ደቂቃ አስቀድማችሁ ከቤት ለመውጣት ሞክሩ። መስሪያ ቤት 10 ደቂቃ ቀደም ብላችሁ ለመድረስ ማለት ነው። ወክ ማድረግ አለብኝ ወይንም ደግሞ ጤንነቴን መጠበቅ አለብኝ ብላችሁም 1 ሰዓት ልትራመዱ አይገባም። በቀን ከ5 እስከ 10 ደቂቃ ወክ ማድረግን ጀምሩ። ይህ ትንሽ የሚባል ለውጥ ነው፣ አይምሯችሁ ይነቀዋል። ምናልባትም 10 ደቂቃ በቀን ውስጥ ወክ ስላረጋችሁ ወይንም ስለተራመዳችሁ ጤናችሁ በአንዴ የተስተካከለ ላይሆን ይችላል። ነገር ግን ወክ የማድረግ ልማድን እያዳበራችሁ ትመጣላችሁ። ቀጣይ ወደ 15 ደቂቃ ወደ 20 ደቂቃ ከፍ እያረጋችሁ ብትሄዱ አይምሯችሁ አንዴ ለምጬዋለሁ ነው የሚለው። ከእንቅልፍም ደግሞ በጊዜ መነሳት ከፈለጋችሁ በአንድ 11 ሰዓት ጠዋት ልነሳ ብላችሁ ህይወታችሁ ላይ ትልቅ የሚባል ለውጥን ለማድረግ እንዳትሞክሩ። በፊት ከምትነሱበት ሰዓት 15 ደቂቃ ቀደም ብላችሁ መነሳት በቂ ነው። ገንዘብን መቆጠብ የምትፈልጉ አይነት ሰዎች ከሆናችሁ በቀን 5 ብር በቀን 10 ብር ከመቆጠብ መጀመር አለባችሁ። የበለጠ ከሰዎች ጋር ከኔክት የሚያደርግ ወይም ደግሞ የሚግባባና የሚጣጣም አይነት ሰው መሆን ከፈለጋችሁ በቀናችሁ ውስጥ ቢያንስ ከአንድ ሰው ጋር ከልባችሁ ሆናችሁ ማውራት መጀመር ይጠበቅባችኋል። አሁን ያየናቸው ነገሮች በጣም ጥቃቅን ናቸው። ስሞል ስቴፕስ የሚባሉ ወይንም ጥቃቅን የሚባሉ እርምጃዎች ናቸው። ነገር ግን እነዛ ጥቃቅን እርምጃዎች ሞመንተምን ይፈጥራሉ። አንዴ መንቀሳቀስ እንድትችሉ ያደርጓቸዋል። መንቀሳቀስ ከጀመራችሁ በኋላ ደግሞ መቀጠል አይከብዳችሁም ማለት ነው። ይህ ሞመንተምም ደግሞ የእናንተን አይደንቲቲ ሼፕ እያደረገ ይመጣል። ማንነታችሁን ይቀርጽላችኋል። ማንነታችሁ ሲቀረጽ ነው እንግዲህ ወደ ትራንስፎርሜሽን ወይንም ወደ ለውጥ የሚመጣው። አሁን እንዴት መለወጥ እንደምትችሉ በዚህ ስቴፕ ነግሬያችኋለሁ። ቢያና ዊስት ልክ እንደጻፈችው ማለት ነው። ታዲያ እንደዛም ቢሆን ግን አሁንም ድረስ ስሜቶቻችሁ እናንተን ወደ ኋላ ጎትተው የመያዝ አቅም አላቸው፣ ደግሞም ያደርጉታል ትለናለች። ስለዚህ አሁን ዋናው ነገር ምንድነው ካላችሁ እስካሁን የተነጋገርነው ነገር ሳይሆን ስሜቶቻችን እኛን ወደ ኋላ ቢጎትተውም እንኳን እንዴት ነው ያንን ፓወር ወይንም ያንን ሬዚስተንስ እንደምንም ተቋቁመን ልናልፍ የምንችለው የሚለው ነገር ነው ዋናው። ስለዚህ መልሱ ምንድነው ብንል ቢያና ዊስት 2 ነገሮችን ትጠቅስልናለች። የመጀመሪያው አክሽን ነው፣ ሁለተኛው ኢሞሽን ነው፣ ተግባርና ስሜት ማለት ነው። ታዲያ ተግባሮቻችሁ ከስሜቶቻችሁ ሊለዩ ይገባሉ ትላለች። ስሜቶቻችሁ ምንም እንኳን ትክክል ቢሆኑም ትዕዛዝ ግን ሊሆኑ አይችሉም። አንድን ነገር ለማድረግ ስለፈራችሁ ብቻ ያንን ነገር ማድረግ የለባችሁም ማለት አይደለም። አንድ ነገር ለእናንተ ምቾት አልሰጣችሁም ማለት ያ ነገር ለእናንተ ትክክል አይደለም ማለትም አይደለም። በጣም ብዙ የጥርጣሬ ስሜት ተሰማችሁ ማለትም እናንተ አትችሉም ማለትም ደግሞ አይደለም። እነዚህ ምሳሌዎች ምን ያሳያሉ ካላችሁ እናንተ የሆነ ስሜት ስለተሰማችሁ ብቻ ያ ነገር ትክክል ነው ማለት አይደለም። እነዛ ስሜቶች ስለተሰማችሁ እነሱ ላይ ተንተረሳችሁ በህይወታችሁ ውሳኔዎችን ልትወስኑ አይገባም። ስሜት ነው። እንዲህ አይነት ስሜት እየተሰማኝ ነው፣ አዎ ቢሰማኝም ግን ይህንን ነገር አድርገዋለሁ ብላችሁ ማለፍ መቻል አለባችሁ። ከተግባራችሁ ጋር በፍጹም መገናኘት የለበትም። በህይወታቸው በጣም አሪፍ የሚባል ወይንም ታላቅ የሚባል ነገርን ያሳኩ ሰዎችን እስቲ ፈልጉ። ዝግጁ ከመሆናችሁ በፊት ጀምሩ ነው የሚሉት። ተግባር መጀመሪያ ይመጣል፣ ከዛ በኋላ ነው ሞቲቬሽን ወይንም ደግሞ ተነሳሽነት የሚከተለው። ሁለተኛው መንገድ ምንድነው ካላችሁ እድገትን ከኮምፎርት ጋር ወይንም ከምቾት ጋር አንድ ልታደርጉ አይገባም ትላለች። የሰው ልጆች ነን፣ ምቾትን በጣም አጥብቀን እንፈልጋለን። አይምሯችንም ሲስተማችንም በዛ መንገድ ነው ዋየር የተደረገው። ለዚህ እኮ ነው ምንም አይነት ፈተና የማያመጣብን ስራ ላይ ወይንም ደግሞ ምንም የማይለውጠን የማያሳድገን ስራ ላይ ረጅም ጊዜ የምንቆየው። ከስራም ማለፍ ብላችሁ በግንኙነቶቻችን ውስጥ እንኳን ብትመለከቱ ብዙ ከማይጠቅሙን ሰዎች ጋር እንውላለን። ነገር ግን እነሱን ማስወገድ አንፈልግም። ምክንያቱም አንዴ ለምደናቸዋል፣ ምቾት ውስጥ ነን። ዕለት ተዕለት የምናደርጋቸውም ነገሮች ይኖራሉ። ህይወታችንን በፍጹም የሚለውጡ ተግባሮችን እያደረግን አይደለም። ነገር ግን አሁንም በዛ ሩቲን ውስጥ በዛ የዕለት ተዕለት ልማድ ውስጥ እየቀጠልን ነው። ለምን? ምቾት ስለተሰማን መቀየር መለወጥ አልፈለግንም። ወደ እድገት ግን ከመጣን በጣም ብዙ የሚባል ለውጦች ያስፈልጉናል። ከለውጦች ውስጥም አንዱ ምቾት አልባ የሆነ መንገድ ላይ መቀመጥ ነው። የድሮ ማንነታችንን ማስወገድ መጀመር ይጠበቅብናል። በተጨማሪም ደግሞ የድሮ ማንነታችን የማያውቀውን የማያስታውሰውን ሰው ሆነን መገኘትም ይጠበቅብናል። በቀጣይም ደግሞ ፍርሃታችን የነፃነታችን ምልክት እንደሆነ በደንብ ልብ ልትሉ ይገባል ትለናለች። እዚህ ብቻ አታበቃም። በጣም ታላላቅ የሚባሉ ፍርሃቶቻችሁ ለትላልቅ ለውጦቻችሁ ቁልፍ የሚባሉት ናቸው ትለናለች። ስለዚህ አንድ ነገር ለማድረግ ስታስቡ እናንተ ቆም ብላችሁ ቆይ ይሄ ነገር አስፈርቶኛል ልመለስ ልትሉ አይገባም። ፍርሃት ተሰማችሁ ማለት ለውጥ ማድረግ ይጠበቅባችኋል፣ እዚህ ጋር ነው የምታድጉት የሚል ምልክትን አገኛችሁ ማለት ነው። አንዴ በዚህ መንገድ ላይ ገባችሁ ማለት ደግሞ ጭንቀት የሚባለው ነገር አስወግዳችሁ ማለት ነው።
ወይንም ባታስወግዱ እንኳን ጭንቀት የሚባል ነገር እንደማያስፈልጋችሁ የሚገባችሁ ሰዓት ነው። ሁሌም ቢሆን አሁን ወደ ተባለው ወይንም ፕሬዘንት ሞመንት ወደሚባለው ሰዓት ትመለሳላችሁ። አሁን ላይ የሚጠቅመኝ ነገር አሁን ላይ ፎከስ ማድረግ ነው ብላችሁ ቁጭ የምትሉ ነው የምትሆኑት። ምክንያታዊ የሆኑ መልሶችን ትፈልጋላችሁ። ኢሞሽናል ሬጉሌሽን፣ ስሜታችሁን መቆጣጠር ትችላላችሁ። ትናንሽ ለውጦችንም ታደርጋላችሁ። ራሳችሁን ትንከባከባላችሁ። በተጨማሪም ደግሞ የህይወቴ ዋጋ የምሰጣቸው ነገሮች እኚህ ናቸው ብላችሁ ካሰባችኋቸው ነገሮች ጋር ሁሌም ቢሆን አንድ እየሆናችሁ ነው የምትሄዱት። ከዋጋዎቻችሁ ወይንም ዋጋ ከምትሰጧቸው ነገሮች ጋር አትነጣጠሉ። በዚህ መንገድ ስትሄዱ ነው ለውጥ ዴንጀር ከመሆን ይልቅ ወይንም አደጋ ከመምሰል ይልቅ እድገትን እየመሰለ ወይንም ግሮትን እየመሰለ የሚሄደው። ወደ ቀጣዩ ምዕራፍ ደግሞ እንለፍ። ካለፈው ከድሮ ታሪካችን እንዴት ነው ራሳችንን ልንነጥል የምንችለው? ለመጨረሻ ጊዜ የሆነ ሰው መጥቶ እናንተን ሙቭ ኦን ያላችሁ ወይንም በቃ እርሳውና ህይወትህን ቀጥል ያላችሁ መቼ ነው? ምናልባትም ከፍቅረኛችሁ ጋር ተጣልታችሁ ይሆናል። አዎ ረስቻታለሁ፣ ትቻታለሁ ብላችሁ ታስባላችሁ። ነገር ግን ማታ ብቻችሁን ስትሆኑ እንቅልፍ አልወስዳችሁ ሲል የሚበጠብጣችሁ ሀሳብ ይኖራል። ምናልባትም የእሷ ትውስታ፣ ለእሷ ያላችሁ ስሜት፣ ከድሮ ጀምሮ ስትደብቁት ወይንም ስትፈሩት የነበረም ደግሞ የፍርሃት ስሜት ሊኖር ይችላል። አሁን እናንተን የከበዳችሁ ነገር እሷን መርሳት ሳይሆን እንደነዚህ አይነት ሁኔታዎች ሲመጡ እንዴት መጋፈጥ እንዳለባችሁ መማር ስላልቻላችሁ ነው። ማህበረሰቡም በአንዴ በቃ ነገሩን እርስ ታርጋችሁ ህይወታችሁን እንደ አዲስ እንድትጀምሩ ይጠብቃችኋል። ስለዚህ እናንተም አንደኛ የሚባል አስመሳይ ሆናችሁ ትቀራላችሁ። ስሜቶቻችሁን ልብ ሳትሉ፣ ስሜቶቻችሁን ሳታስተውሉ ምንድነው እየተፈጠረ ያለው ብላችሁ ሳትመረምሩ ወዲያውኑ ደህና እንደሆነ ሰው አስመስላችሁ ህይወታችሁን ለመቀጠል ስታስቡ የዛኔ ነው ችግር እየተፈጠረ የሚመጣው። የድሮ ማንነታችሁ ወይንም ችላ ያላችሁት ጎናችሁ እናንተ ኢግኖር ስላረጋችሁት፣ እናንተ ችላ ስላላችሁት ብቻ አይጠፋም። ከኋላ በመጋረጃ ተደብቆ ቁጭ ብሎ ይጠብቃችኋል። ባላሰባችሁት ሰዓትም ደግሞ ቱግ እያለ መውጣቱ አይቀርም። ምናልባትም በሪያክሽኖች ወይንም በምላሾቻችሁ ወይንም ደግሞ ልባችሁ ላይ ከበድ ባለ ስሜቶች መልክ ሊመጣባችሁ ይችላል። ምን እየተሰማኝ እንደሆነ አላቅም፣ ነገር ግን ጨነቀኝ ትላላችሁ። ልቤን ከበድ ያለ ስሜት ተሰማው፣ ምን እንደሆነ አላቅም፣ ብቻ ዛሬ ደብሮኛል ትላላችሁ። እነዚህ አይነት ነገሮች ከየት የመጡ ይመስላችኋል? ሁሉም እኮ ከታፈኑ ስሜቶች የተነሱ ናቸው። ስለዚህ አሁን ምን ማድረግ አለብኝ ካላችሁ ጸሐፊዋ ብሪያና ዊስት ወደ ኋላ ተመልሳችሁ ይህንን ሁሉ ሸክም የተሸከመውን ማንነታችሁን ማናገር መቻል ይጠበቅባችኋል ትላለች። ምን ማለት ነው ብላችሁ ታስቡ ይሆናል። ከነሱ ጋር ቁጭ ብላችሁ የምር ማውራት መቻል አለባችሁ። የራሳችሁን የድሮ ማንነት፣ ምናልባትም አሁንም እወዳታለሁ፣ አሁንም ትናፍቀኛለች የሚለውን ማንነታችሁን ካጠገባችሁ ታስቀምጡትና በአይምሯችሁ ውስጥ ከሱ ጋር ትነጋገራላችሁ። ልክ ሌላ ሰውን እንደማማከር አድርጋችሁ አስቡት። ነገር ግን የድሮ ማንነታችሁን ነው እያዳመጣችሁ ያላችሁት። እንደዚህ ነገሮችን ግልጽ አድርጋችሁ ከራሳችሁ ጋር ውይይት ውስጥ መግባት የምትችሉ አይነት ሰዎች ከሆናችሁ ቁስላችሁን እያነፈረቃችሁ ሳይሆን ጭራሽም እያዳናችሁት ነው የምታልፉት። ያ ማለት ያ ቁስል ድጋሚ እናንተን እንዳይቀሰቅሳችሁ፣ እንዳይረብሻችሁ አድርጋችሁ ለአንዴና ለመጨረሻ ጊዜ የመዝጋትን ሂደት እያከናወናችሁ ውስጣችሁ ሰላም የሚሆነው በቃ ደህና ሆኛለሁ ብላችሁ እንድታስቡ የሚያደርገው ነገር ምንድነው ካላችሁ ውስጣዊ የሚባሉ ጫጫታዎችን፣ ጸቦችን፣ ግጭቶችን ሶልቭ እያረጋችሁ ወይንም ደግሞ እየፈታችሁ ስትመጡ ነው። እዚህች ምድር ላይ ለመትረፍ ወይንም ሰርቫይቭ ለማድረግ ብላችሁ የገነባችሁት የውሸት ማንነት ይኖራል። ያንን ማንነት እያፈረሳችሁ ስትመጡ፣ በተጨማሪም ለራሳችሁ ያስቀመጣችሁት በጣም ማንም የማይደርስበት ያላችሁትንም ስታንዳርድ እያወረዳችሁ ስትመጡ፣ ከሀፍረት ስሜትም ለማምለጥ ስትሞክሩ ወይንም ደግሞ ኤክስፔክቴሽኖቻችሁን ወይንም የምጠብቋቸውን ነገሮች ለምንድነው ግን ይሄንን መጠበቅ የጀመርኩት፣ ለምንድነው ይሄንን ኤክስፔክት ማድረግ የጀመርኩት እያላችሁ ኳስችን ባረጋችሁ በጠየቃችሁ ቁጥር የበለጠ ያንን ሸክማችሁን እያራገፋችሁ ትመጣላችሁ። ለቲንጎ የሚባለው ሀሳብ ተወት የማረጉ ጥበብ ምን ማለት ነው ካላችሁ ማንነታችሁን ማጣት ወይንም ደግሞ ራስን መጣል ማለት ሳይሆን እናንተ ነኝ ብላችሁ ያሰባችሁትን ስታስመስሉ የነበረውን ጎናችሁን መጣል ነው። ያንን ማስክ ነው እንግዲህ አልፈልገውም፣ ይሄ እኔ አይደለሁም እያላችሁ እያራገፋችሁ የምትመጡት። የምታራግፉትም ደግሞ ያ ማስክ ይዞባችሁ የመጣውን ሸክም ነው። ያንን ሸክም አንዴ ካስወገዳችሁ በኋላ ትክክለኛ ማንነታችሁን ፈልጋችሁ ራሳችሁን እየሆናችሁ እንድታልፉ ይረዳችኋል። ምክንያቱም የድሮ አስተሳሰባችሁን፣ የድሮ እምነቶቻችሁን፣ የድሮ ውሸቶቻችሁን ሁሉንም ነገር አራግፋችሁን የመጣችሁት። አንዴ ይህንን አድርጋችሁ ከጨረሳችሁ በኋላ ነው እንግዲህ ውስጣችሁ የገነባችሁትን ያንን ተራራ ጫፏን መመልከት የምትችሉት። በብሪያና ዊስት የተጻፈውን The Mountain is You ወይንም ተራራው እናንተ ናችሁ የሚለውን መጽሐፍ እየገመገምን 3ኛው ክፍል ላይ ደርሰናል። የመጨረሻውን ክፍል ነገ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።